ራሴ ብቻ ነው ሰብስክራይብ አድርጉ እናታችሁ እንደው ሰብስክራይብ አድርጉ። አይ ዋንት ሲ ጊቭ ሚ በእንግሊዘኛ ሀደ ደግሞ ይሄኛው ውስጥ ሰላም አለይኩም እንዴት ናችሁ? ዛሬ ሱፐርማርኬት ልሄድ ነው። የ20 ብር ብሎ ነው የምብለው ወይም ደግሞ እናመሻው 20 ብር ነው ቦርሳ ውስጥ ያለኝ። ነገር ግን እቃ መግዛት አለብኝ። ስለዚህ ልንወጣ ነው። ቤት ውስጥ የጎደለውን እንትን እቃ የምፈልገው ነገር በ20 ብር እንዴት ነው የምናሟላው የሚል ቭሎግ ነው ለሰራ ያሰብኩት። ኦኬ ከናንተ ጋር ለምን ሄጃል ገዛም ብያሰብኩኝ። እንዴት ናችሁ? ደህና ናችሁ ወይ? አብረን እንሄዳለን ሱፐርማርኬት። አበያ ልበስና ከዛን አብረን እንወጣለን ማለት ነው። እናንተ የሚጠበቅባችሁ ምንድነው? ሰብስክራይብ ማድረግ ብቻ ነው። ጉንፋን ይዞኛል አላውቅም። ትናንትና ምንኛ እንደዋላቀም ነገር ሸቶኝ ጉንፋን ይዞኛል። እናንተ ምን ታደርጉልኛላችሁ? ሰብስክራይብ ስታደርጉት ይሻለኛል፣ ላይክ ስታደርጉት ይሻለኛል። እዚህ ጋር ስለሆነ ቅርብ ቦታ ስለሆነ ኦኬ። አበያ ልበስና ሂጃባችሁ መጠቅለል ብቻ ነው። ሁልጊዜም እንደምላችሁ ሂጃባችሁን ከስራ አድርጉ። ሂጃብ ግን አያስቸግርም። አንዴ ልጥፍ ካለ እንትናችሁ ላይ ሻርፋችሁ ላይ ችግር የለውም። በጣም የሚያስቸግሩ ሂጃቦች አሉ። በጣም ሙቀሳ አንድ ስራ የሆኑብን ሂጃቦች አሉ አይደል? ቢስሚላ አንድ ስራ ይሁን ስራ የሆኑብን ሂጃቦች አሉና እነሱን ለመከላከል ምን ያስፈልጋል? ሂጃብን ከስር ማድረግ ከዛን አበያ ለወደርበትና እንውጣለን። ምን ፕሮሰስ ያስፈልገው መሄድ ብቻ ነው። እሺ ኦኬ። የማይል እንኳን ፐርፌክት ባልሆንም ፐርፌክት ለመሆን ግን እሞክራለሁ። የምሬን ነው። ቪዲዮ ሲሰሩ በጣም ከባድ ነው ብዙ ነገሮች እና ሃይብራችን ይዛለን ማለት ነው። ሌትስ ጎ። ወጥቼ ተመልሼ ቆይ በር ላይ ልውጣና ተመልሼ እመጣላችኋለሁ። ለምን ታውቃላችሁ? ልትናጣ ሰልፍ ስኪን ልፈልግ ቆይ ተመልሼ እመጣለሁ። እሺ ስሙ ግማሽ መንገድ ምናምን ሄጄ ነው መቅረጽ የጀመርኩት። ከቤት አራፍ እዛ ጋር ነው ትንሽ ወጣው ሰላበራ ካሜራና ሱቄ ችግር የለውም አይደብራችሁ። እና ጉዟችን እንቀጥላለን ማለት ነው። እንሻገር ቆንጆ እዚህ ጋር ነው የሱፐር ማርኬት ቭሎግ ዛሬ ግን ለመጀመሪያ ጊዜ ልሰራላችሁ ነው። ድምጼን ጮክ እያደረኩኝ መንገድ ላይ ለእናንተ ስር እያወራሁ ነው። እናንተ ግን ታደርጋላችሁ ሰብስክራይብ አድርጉ። ሰው ሰብስክራይብ ወላ ለመናገር እኔም ቦል ሰብስክራይብ አድርጉ ሲባል አልወድም። ለምን እንደሆነ አላውቅም። ግን ሰብስክራይብ አድርጉ ምናምን ሲባል አልወድምና ግን ያው ግድ ነው። ሰው ሰብስክራይብ አድርግ ሲባል ነው የሚያደርገው። ወዳችሁ ሆኖ የሆነ ያደረገ ይመስላል ነው ይባላል። እና ያደረኩ በዚች መንገድ ብቻ ነው ሱፐር ማርኬት ማቀው በጣም የምር አላውቀውም። ምልክቱ ለምን እንደው ተቀላጭ እዚህ ጋር ያለው መስጊድ አሳያችኋለሁ። መስጊድ ይሄ መስጊድ ነው ምልክቴ። እና በቃ በዚች መስጊድ ነው የምሄደው። ብዙ ጊዜ እንደሆነ ይጠፋብኛል ነበር። አይጠፋም። ገና ካሁኑ ሙቀቱ ጀመረ። በፊት ከዚህ ጋር እስከማልፍ ድረስ እንትን ነበር ነው ሙቀት ስለሆነ ማታ እኮ ነው ሰው ስራ የሚሰራው እዚህ ጋር። እኔም ማታ ነው የምንቀሳቀሰው ትላለች። የምር እዚህ ሀገር ማለት ነው ሙቀት በጣም ስላለ አባዮች ይተፈላቸው ሙቀት በጣም ስላለ ማለት ነው ሰው በዚህ ሰዓት ነው እንትን የሚሰሩት። ታያችሁ በዚህ ሰዓት ህንጻ ራሱ የሚሰሩት ቤት የሚሰራው ማታ ማለት ነው። በጣም ነው የሚሞቀው። አሁን
দুইটা খাবো আন্না है ما كون كنا لا يوتيوب بيه صوت ولا لازم هي أسرع سبلا ويا تيار sorry بدي أقول شيء هذي تنش يونا نخلقه sorry brother this is small مافي اسمه you have yeah small بس هذا أيوة كمل هذا فرق الوقت ما في فلوفر You want flavor? لا no I would This one, the other one? That one. another one I want 6 You want 6? No. በነገራችን ላይ እንደ ፓራንት ነው ያስኩት ብዙ ብያል ብለ ስላሰብኩ ነው ያስኩት እንደዚህ ነው ያስኩትና አሁን ቆይ ከየው ሄደን እንትን እንፈልግለን እንጣ መጃ ምክንያቱም ቃል አገኘው እዚህ ጋር የኛ ሰው ስላየው ብዙ ይሆናል ስለሰብኩ ብሩ ግን አጣጣ ነገራችን ወላሂ lazim ግን አንድ የጎደለኝ ነገር አለ 3 ነገር አስቤ የመጣው 20 ብር ማለት ነው ቲማቲም አስቤ 5 ብር ነው ከያ አይደለም ላጽፍና እንጣለን እሺ መጻፍ አለበት ዲዳትማት ነው ቆንጆ ቲማቲም የላችሁ ቆንጆ ቲማቲም ስለሌላቸው ትንሽ ቲማቲማችን 450 ነው
ቲማቲሙ ማለት ነው 4 ብር 50 ለጨውባችሁ ነው ከዚህ ጋር እንደና ይጨውባችሁ ቲማቲም 4 ብር 50 ከተገዛ አይ ታያላችሁ ይባል እዚህ ጋር ቃልስናል ግን ብሩ የሚያንስ ይመስለኛል። ዝም ብዬ ውስጥ የሚነግረኝ ብሩ የሚያንስ ነው የሚመስለኝ። ቅሌት አዙሪያ ያሳያችኋለሁ በማሽኑ ሲቆጠር። እሺ ብር ቦታ ተደረሰ ማሽኑ ሲቆጠር አሳያችኋለሁ። አምስት ብር ነው የመጣው። አይውላችሁ ሀበሻ ስልሰብ ገብራ በጣም ነው ሌላ ሀበሻ ግን ከባድ አይነ ነው እናት ሀበሻ ከባድ አይነ ነው የሚከብዱ ሌላ ሰው ችግር የለብኝም እኔ ምን አባቱ ጌታ ያገኛል የኛል ወዲያው ግን 16 ብር ነው የገዛሁት። ታውን በጣም መራብ መርሳለኝ ማለት ነው። ይሄን ላቃ ገዝቼ ፍሌቨር ኦርጎ ገዛው። ከዛን ፍሌቨር ኦርጎ ገዛሁኝ፣ ኖርማል ኦርጎ ገዛሁት። ከዛን ቲማቲም ገዛው። ቲማቲም ቆንጆ ቢሆን ጨምር ነበር ግን ቆንጆ አይደለም። ምክንያቱም ኪሎ ከምናምን ሆኖ 14 ብር 50 ነበር። ግን ቆንጆ ቲማቲም የላቸውም እና አልገዛውም። ወይ ነጭ ሽንኩርት በገዛ ደስ ይለኝ ነበር። አልመለስም። ነቂ ብሎግ እንሰራለን። ነጭ ሽንኩርት ብሎግ ሰራላችኋለሁ ፈልጋችሁ። ግን የዛሬ ብሎጌ ኑሮ በካውታር በ20 ብር ነው። ወዳችሁት ወላሂ ቆንጆ ነው። ግን ድንገት የመጣልኝ አይዲያ ነው። በማታ ነው የሰራሁላችሁ። ውሎ አይባልም ምሽት ነው አይደል? ምክንያቱም ቀን ቀን መውጣት አትችሉም። ታክሲ ቀልባችሁ ምናምን ወይም ደግሞ የሚያደርሳችሁ ሰው ካለ እንጂ በእግራችሁ ጭራሽ ይሆነ። ቆይ እዚህ ጋር ትስራላችሁ እና ታውስ ላይ በነገራችን ላይ ብሎግ በየቀኑ ሁሌም እንደምለው በራስ መተማመን ነው የብሎግ ወንድም ሰዎች ላይ የሚሰሩ ስራ ማለት ነው። በየቀኑ እያዳበራችሁት ትመጡ ነገር እንደሆነ ነው የተረዳው። በየቀኑ ፍራቴ የቀነሰ ነው የሚሄደው በየቀኑ ማለት ነው። ገባችሁ? በፊት መኪና ሲመጣ እኔ እንደዚህ መኪና ደቂኝ ስልክ ደቂኝ አታገኙም በጭራሽ። የማይሆነው በጭራሽ አይሆንም እና እንሻገር እስቲ ጋር ለሴት ልጅ አንተም ትቆማለህ። በዛ ጋር እንሂድ፣ እዚህ ጋር እንሂድ መሰለኝ። ቅድም የመጣሁት በዛ ጋር ነው። ብታዩን ቤታችንን የማውቀው በዚህ መንገድ ብቻ ነው። ይሄ መንገድ ሙሉ አጠቃልሏል። ቤታችን በየትኛው መንገድ መዘዋወር ይችላል። ግን ስወጣም ስገባም በአንድ መንገድ መሆን አለበት ግዴታ። እሺ ለዛ ነው እንዴት እንደሚሞቅ ሁሌ ሙቃ ነው የምላችሁ። ምክንያቱም ቤትም ውስጥ ተቀምጣችሁ ብትሰሩ እዚህ ጋር ኤሲ ራሱ አብርታችሁ እኮ እሳት ከነደደ ኤሲ ራሱ ቢበራ ይሞቃል። ገባችሁ? ይሞቃል ወይ ይበራ። ተበላሽ ራቢ ተበላው። አያችሁ አበሻ ማለት እንደዚህ ነው። ምንም ነገር ያስበላችኋል ኮንፊደንስ ካላችሁ። ኢትስ ኦኬ ምን አባቱ ተከትሎኝ አይመጣ ኬት ያገኛል። አታቆኝ ማላቃችሁ ነው። ይኸውላችሁ እኔ ዘገር አረብኛ በፊት አረብኛ አልችልም ነበር ምለው ስፕሪች እየተደረገ ነው የሚወራው ከእንግሊዘኛ ጋር ማች እየተደረጋችሁ ገባችሁ። ጊቭ ሚ ሃዳ ልትሉ ትችላላችሁ። ይሄኛውን ነገር ስጠኝ ለማለት ጊቭ ሚ ሃዳ፣ ይሄን ነገር ስጠኝ ጊቭ ሚ በእንግሊዘኛ ሃዳ ደግሞ ይሄኛውን ስጠኝ ብላችሁ አንተ ላይ ተቀላቅሉታላችሁ ማለት ነው። ጊቭ ሚ አይ ዋንት ዚስ ማለት ትችላላችሁ። ግን እዛ ጋር እንግሊዘኛና አረብኛ መጥፎ ነገሩን ተቀላችሁ ጥሩ ቦታ የሚያስፈልጋችሁ ቦታ አይመጣም። አስፈላጊ ቦታ ላይ አይመጣም። ዝም ብላችሁ ቤት እኮ ስቀባጠሩ እኮ እናትና አባቶች ወንድሞቻችሁ ወይኔ እኔ ልጅ እንግሊዘኛ ታዋቂ ናት ምናምን ልታስብሉ ትችላላችሁ። ግን ሰው ፊት ለፊት በጭራሽ ሴቷ ብቻዋን እያወራች ነው። ሳይለቀ ነው ሰው ግን ይሰጡ ያው ተማሪ ሰው ነው ብዬ አስባለሁ። ከማሪ ሰው ከሆነ ይሄኛው ነገር አይደለም። በነገራችን ላይ ሙቀት ራሱ አይናገር ማለት ጥሩ ምናድርበት ባህሪ አለበት። አረ ያውቄ ነው ዓለም ላይ ማይናድር ሰው ሁሉ እኔ ነኝ አይደል? ሰው እንዳለ የሚንቀሳቀሰው አሁን ነው። የቀን ብሎግ ነው ብለው ምክንያቱም የምሽት ብሎግ ነው ግን የቀን ብሎግ ነው። ምክንያቱም እዚያ ግን ስራን ብትጠሩ ማታ ነው። ሰው የሚንቀሳቀሰው ማታ ነው። ግንባታ የሚገነባው ማታ ነው። ምክንያቱም የሙቀት ወቅት ነው። የብርድ ወቅት ደግሞ ይሄን ፊቴን አታስቡት። ነጫጭባ የዚህ ሀገር ሙቀት ከባድ ነው። ብርዱ ከባድ ነው። ብርዱ ደግሞ በሽታ የምር አኡዝ ቢላሂ በሽታ ሙቀት አይደለም በሽታ ነው። የዚህ ሀገር ብርዱን በሽታ ነው። ሙቀቱም የሆነ በሽታ የሚያስይዝ ሙቀት ያለው በበቅ
እንዴት ነው አየሩ ተደብላልቆባችሁ ጋዝ እንትን ነው ምንድነው የሚገማው ነው የሚባለው። በቃ ያለ አይደለ ሙቀት ማለት እንደዛ ነው። እዚህ በጣም በብዙ ነገር ተውብቆ እኛ ሀገር አሰልጠን ነው እንዳለ እንጂ እኮ ብዙ ቴክኖሎጂ መጉደላቸው አየራችን ንጹህ እንዲሆን አድርጎታል። አየራችን ንጹህ እንዲሆን አድርጎታል ብዬ አስባለሁ። እዚህ ሀገር ሰልጥነዋል፣ ግን በጣም ብዙ ከተማርነው ያው ከድሮም ከትምህርቶችም ከእንትኖችም ቀንጨብ እንዳደረኩት ከሆነ ላካፍላችሁና የመሬን ነው ብዙ እንትኖች ኤሌክትሪኮች ከማረፋቸው የተነሳ ብዙ ኤሌክትሪክ እንትኖች ማቴሪያሎች የፋብሪካዎች የጋዝ ማመንጫዎች የተለያዩ እንትኖች ከመገንባታቸው የተነሳ ጋዞቹ ብክልክል ይላሉ። እቃዬን ደግሞ ይዘሽ አልመጣሽ ባልገዛሽም እንዳትሉ ይሄ እቃ ገዝሽ ማለት ይዘሽ ለማስመሰል ነው። ሾፒንግ ብሎክ የሀብር ሾፒንግ ብሩ ውስጥ ነው ያለው ነገራችን ላይ እና ላሳያችሁ አያችሁ አሁን ነኝ እየገነቡ ነው። በጣም እየገነቡ ነው። መብታቸውን አትቅረጪኝ ብለኝ መብቱ ቢከሰኝ መብቱ ነገራችን ላይ መብቱ አትቅረጪኝ ብሎ አሁን ለምሳሌ ይለፈልኝ ካለ አይ ምን ትቀርጸኝ አልፈልግም ነበር ብሎ እኔ መከስ መብት አለ መብቱ እሱ ፍላጎት ካልጸረ እኔ ራሱ ታዘብኩት። ቆይ በእውነት ወሬ ጠፋብኝ። የሆነ ነገር እያየሁ እኮ ነው ነገር ቀልቤ ውስጥ ወሬ ጠፋብኝና እቤት እያደረስኳችሁ እንደው ታውቃላችሁ። እቤት እኮ ደርሻለሁ። አሁን ቀደም የመጣንበት መንገድ ይሄ ነው አይደል? ቀደም የመጣንበት መስጊድ ደግሞ ሁሌ ቤታችን ማቀባት መስጊድ ይችላል። ቤታችን ደግሞ እዛ ጋር ታውቁ ባታ ቆይ ስሙ ሰብስክራይብ አድርጉ በእናታችሁ እንደው ሰብስክራይብ አድርጉ። እንደው 1000 ሰብስክራይብ ለግባ ዋቻው ሪምላ እኔ በእውነት ስንት ነገር እንደማደርግ ብሎኪ ዓለምን ነው ያካለው። ኢትዮጵያ ጠብቁኝ፣ እዚህ ሀገር ጠብቁኝ፣ በቃ ዓለም ላይ ጠብቁኝ። ከናንተ ጋር ግን ብቻዬን ተቦታ አይደል ከናንተ ጋር ነው የሚለው። ከናንተ ብቻዬን ጠላታችሁ በእውነት አይደል እያችሁ በጭራሽ አልሞክረውም። ምንም ሰው የብልግና ጥንቅ የኢትዮጵያ ጋር እንደውም ብዬ እዚህ ጋር ምን ይደረጋል? አይ ቤት ደረስን። ቆንጆ ወሬ ያወራራችሁ ቤት ደረስን። የእናንተ ላይፍ እንዴት ነው? እንዴት እያደረጋችሁ ነው? ህይወት እንደዚህ ነው የምጠይቀው። ሰው ቆይ ህይወት ህፃን ብትሆኝ ምን ብትሆኝ እኔ ጋር መጣ እንዴት እያደረጋችሁ ነው ህይወት ካልኩት በቃ እያደረኩት ከሆነ እየጠየኩሽ ነው ማለት ነው። ግን የጠየቅ እንደዚህ ነው ማለት ግን የምን አላኩል ያለ ሁሉ ነገር ለኸይር ነው ያልፋል ማለት ነው። እና እናንተ ሰብስክራይብ አድርጋችሁ እኔም ነገሬ ብርግድግድ ዩቲዩብ ብርግድግድ ታዋቂ እንደሆነ አድርጉ። ከልጅነት ጀምሮ ታዋቂ መሆን ፈልጋለሁ። ከልጅነት ጀምሮ ታዋቂ መሆን ፈልጋለሁ። ደገምኩ። ምክንያቱም ለምን ደገምኩ ተቃላችሁ? የመጀመሪያው ጠለባት ከዛም በኋላ መኪና የድምጽ ረብሻ ስለሚገባባችሁ ያሰማችሁ። ህልሜ ደግሞ ታዋቂ መሆን። አሁን ቤት ደርሻለሁ። ቤት ስለደረስኩ ያንን ፎቅ ከእናንተ ጋር እያወራሁ ነው የምወጣው። ሐራም አለይክ አይገባም። በ16 ብር እቃ ገዝተን መተናል። ጨለማ ከሆነባችሁ የገባው ነው ለቤት ማለት ነው። ምን ጊዜም ጨለማ ሲሆን እኔ ወደ ቤት እየገባው ይሄ እንደልጅ መውጣት እንደጠላ ኑሮ እኛ ሀገር አፓርታማ ነው ወይ ደግሞ ወለኛ ደግሞ ድራማ ነው ሲስተካከል ንፋታቸው አሁን በነሱ ስቄ ይሁን አላውቅም። ምን ብዬ እንደሆነ አላውቅም። እኔ አልሳኩም ትዝ ሲለኝ ግን እንደምታዩት ይሄ ፎቅ መውጣት እንዴት እንደሚያስጠላኝ እና ያህሉ ወይደርሻል። ሰላም አለይኩም። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ባይ ባይ።